ወደዚህ አዲስ ቀን ከመግባት በፊት ይህንን አስታውስ። ብቻህን አይደለህም። እግዚአብሔር አስቀድሞ መንገድህን አዘጋጅቷል። ስትተኛ እግዚአብሔር ይጠብቅ ነበር። እንዲሁ በሰላም ወደዚህ አዲስ ማለዳ አድርሷል። ዛሬ ምንም አይነት ፈተናዎች፣ እርግጠኛ ያልሆኑ ነገሮች ወይም ውጣ ውረዶች ቢገጥሙ ልዑል እግዚአብሔር መጠጊያህና አምባ ስለሆነ በድፍረት መሄድ ትችላለህ። በሕይወትህ፣ በቤተሰብህ፣ በጤና፣ በሥራህ፣ በነገሮች ሁሉ ላይ መለኮታዊ ጥበቃ እንዲሆንልህ እንጸልያለን። እስከ መጨረሻው አብረህን ቆይ። በመዝሙረ ዳዊት ምዕራፍ 91 ከቁጥር 1 እስከ 2 እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። መጽሐፍ ቅዱስ እግዚአብሔር በክንፉ ስር እንደሚያኖረን ያስተምረናል። ችግር ሲመጣ መጠጊያችን፣ ጥቃት ሲዘነዘር አምባችን፣ እርግጠኛ ባልሆንበት ጊዜ ደግሞ የሰላማችን ምንጭ እርሱ ይሆናል። እግዚአብሔር ፈተና የሌለበት ሕይወት ቃል አልገባልንም። ነገር ግን በሁኔታዎች ውስጥ መገኘቱን፣ ጥበቃውን፣ ታማኝነቱን ላይነፍገን ቃል ገብቷል። ዛሬ ሙሉ በሙሉ በእርሱ ለመታመን ወስን። በእርሱ ለመታመን ምረጥ። ብዙዎች ቀናቸውን የሚጀምሩት በፍርሃት፣ በጭንቀት፣ ባለመረጋጋት ነው። ምን ችግር ይመጣ ይሆን? ምን መጥፎ ዜና ሰማ ይሆን እያሉ ይጨነቃሉ። ነገር ግን አማኞች ቀናቸውን የሚጀምሩት በፍርሃት አይደለም፣ በእምነት ነው እንጂ። መተማመናችን በራሳችን ጉልበት፣ በእውቀታችን ወይም በገንዘባችን አይደለም። መተማመናችን በማያንቀላፋውና በማይተኛው ጌታ ላይ ነው። በመዝሙረ ዳዊት ምዕራፍ 121 ከቁጥር 1 እስከ 2 እንደዚህ ይላል። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እርዳታችን ከእግዚአብሔር እንደሆነ ይነግረናል። እርሱ ሰማይና ምድርን የፈጠረ አምላክ ነው። ዘወትር ይጠብቀናል። ምናልባት ዛሬ ነገሮች ግራ አጋብተዋል። ስለ ቤተሰብህ፣ ስለ ሥራህ፣ ስለ ጤና ወይም ስለ ወደፊት ትጨነቅ ይሆን? እግዚአብሔር መጠጊያህ እንደሆነ እንድታውቅ ይፈልጋል። ስጋት ሲነሳ ወደ እርሱ ሽሽ። ፍርሃት ሊውጥ ሲል በእርሱ ታመን። ፈተናዎች ሲከቡ አስታውስ፣ ዳንኤል በአንበሳ ጉድጓድ፣ ሦስቱ ሕፃናት በእሳት እቶን ዳዊትን ከጎልያድ የጠበቀው አምላክ ዛሬም አንተን ይጠብቅሃል። እግዚአብሔር ልጆቹን ይጠብቃል፣ በፍጹም አይተውህም። በእግዚአብሔር መገኘት ተሸፍነሃል። ጌታ በፊትህ እንደሚሄድ እያወቅህ ይህንን ቀን በድፍረት ጀምር። አብረን እንጸልይ። የሰማይ አባት ሆይ በክርስቶስ ኢየሱስ ስም ስለዚህ አዲስ ቀን እናመሰግንሃለን። ሌሊቱን ሙሉ ስለጠበቅከን እናመሰግንሃለን። ስለማይነጥፍ ፍቅርህ፣ ምሕረትና ታማኝነትህ ክብር ይሆንልህ። አባት ሆይ ዛሬ በኃያላን ክንፎች ስር እንሸሸጋለን። አንተ መጠጊያችን፣ አምባችንና ጠባቂያችን እንደሆንክ እንናገራለን። ጌታ ሆይ በዚህ ቀን መለኮታዊ ጥበቃህን እንድታበዛልን እንጸልያለን። ከአደጋ፣ ከጥፋት፣ ከሕመም፣ ከክፉ ዕቅድና ከጠላት ጥቃት ሁሉ እንድትጠብቀን እንጸልያለን። በእኛ፣ በቤተሰባችን፣ በቤታችን፣ በሥራ ቦታችንና ለአደራ በሰጠህን ሁሉ ላይ ያንተ ጥበቃ እንዲሆን ጸልይ። የልጅህን የኢየሱስ ክርስቶስ ደም ምልክት አስቀመጥን። አባቶይ የሚሰራብን የትኛውም መሳሪያ አይከናወንም። የጠላት ወጥመድ በኢየሱስ ክርስቶስ ስም ይፍረስ። አእምሮአችን ከፍርሃት፣ ከጭንቀት፣ ከተስፋ መቁረጥ ጠብቅ። ልባችንን ከአእምሮ በላይ በሆነው ሰላም ሙላው። ጌታ ሆይ ቤተሰባችን ዙሪያ የጥበቃ አጥር አኑር። ትዳራችንን፣ ልጆቻችንን፣ ወላጆቻችንንና የምንወዳቸውን ሰዎች ሁሉ በሰላም እንድትጠብቃቸው እንጸልያለን። ጉዟችንን ጠብቅ። በመኪና፣ በባቡር፣ በአውሮፕላን ወይም በእግር ስንሄድ መላእክትን በመንገዳችን ሁሉ ይጠብቁን ዘንድ ስለኛ ስለምታዝ
እናመሰግንሃለን። አባት ሆይ ጤንነታችንን ጠብቅ። አካላችንን፣ አእምሮአችንን፣ መንፈሳችንን አበርታ። ከበሽታና ከድካም ሰውረን። ቤታችንን ከክፉ ነገር ጠብቅ። መገኘት በእያንዳንዱ ክፍል ይስፈን። ሰላም በቤተሰባችን ውስጥ ይንገስ። ጌታ ሆይ ፋይናንሳችንን፣ ስራችንን፣ ንግዳችንንና የእጃችንን ሥራ ባርክ። በረከትህንም አጽና። ፍርሃት ባለበት ቦታ እምነትን፣ ጭንቀት ባለበት ቦታ ሰላምን ስጠን። ካንተ ጋር ኅብረት ማድረግ እንዲበዛልን ሁልጊዜ በምሕረት ጥላ ስር እንድንኖር እርዳን። እናመሰግንሃለን። አንተ ጠባቂያችን ስለሆንክ ክፉ ነገር እንደማይነካን እናምናለን። ሙሉ በሙሉ እንታመንሃለን። ይህንን ቀን ሙሉ በሙሉ በእጅህ አደራ እንሰጣለን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። አሁን ደግሞ ይህንን የእምነት አዋጅ ወይም ደግሞ ይህንን የእምነት ንግግር አብረኸኝ እንድትናገር እጋብዝሃለሁ። እግዚአብሔር መጠጊያዬና አምባዬ ነው፣ በሁሉ ቻይ ጥላ ስር አድራለሁ። እግዚአብሔር ከኔ ጋር ስለሆነ አልፈራም። ጌታ ቀንና ሌሊት ይጠብቀኛል። በእኔ ላይ የሚሠራ የትኛውም መሳሪያ አይከናወንም። የእግዚአብሔር መላእክት እኔንና ቤተሰቤን ይጠብቁልኛል። በምሄድበት ቦታ ሁሉ የተጠበቅኩ ነኝ። የእግዚአብሔር ሰላም በልቤ ይገዛል። ቤተሰቤ በኢየሱስ ደም የተሸፈነ ነው። ዛሬ በመለኮታዊ ሰላምና ጥበቃ እገባለሁ፣ እወጣለሁ። ጌታ ቀድሞኝ ይሄዳል፣ መንገዴንም ያቀናልኛል። ዛሬ የእግዚአብሔር ቸርነትና ታማኝነትን አያለሁ። አሜን። እግዚአብሔር ይባርክ ይጠብቅህም፣ በኃያላን ክንፎቹ ይሸፍንህ። በዚህ ቀን ሁሉ መለኮታዊ ጥበቃን ያድርግልህ። በሄድክበት ሁሉ በሰላም በድፍረት በሞገስና በመለኮታዊ ጥበቃ መግባትና መውጣት ይሆንልህ። ይህ ጸሎት ከባረኮ ቪዲዮውን ላይክ በማድረግ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ጥበቃ ለሚያስፈልገው ሰው ይህንን ጸሎት ያጋሩ። እንዲሁም በኮሜንት ላይ እግዚአብሔር መጠጊያዬና አምባዬ ነው በማለት የእምነትን አዋጅ ይጻፉ። እግዚአብሔር አብዝቶ ይባርኮ። የተጠበቀና ድል የተሞላበት ቀን ይሁንልዎ። አሜን።